የአብይ ስፔሻላይዜሽን ምንድነው ብትሉ ማጭበርበር ነው ቁጥር 1 ጦረኝነት ነው በተለይ ማጭበርበር ችሎታው 135 ሚሊዮን የኢትዮጵያ ህዝብ ሙሉ አሁን ያጭበረበርኩ ነው ባይልም ቢያንስ አጭበርብሮ ወደ ስልጣን መጥቷል እና ያለቀሰ ሁላ ያነባ ጠቅላይ ሚኒስትሩ እኮ ኢትዮጵያ የምትለዋን ቃል ሲያነሱ እንባቸው በዚህ ሲፈስ እኮ አይቻለሁ ይላል ከዳንኤል ክብረት እንዲህ ያለ እኮ ሲፈስ አይቻ እኔ ለዛ ነው ኢትዮጵያ የሚለውን ቋንቋ ስለሚወዱ ነው እኔ አጠገባቸው የንኩት ይላል ያው መለስ ግን ኢትዮጵያ ሲል እኔ ሲያለቅስ አይቼው አላውቅም ኢትዮጵያን ግን እንደሚወድ ምን ጥርጥራለሁ በጥንቅቅ አድርጎ ነው የሚያከብራት የሚወዳት ኢትዮጵያ እልም ያለ ኢትዮጵያኒስት ነበር ህዝብ የሚወድ ስራው የሚያከብር የኢትዮጵያን ገጽታ የትና ሰማይ ያደረሰ ሰው ነበር ግን ኢትዮጵያ የሚለውን ሲያለቅስ እኔ ያለቅሰውና ግን አይቼው አላውቅም እንደዛ ሲያለቅስ አይቼዋለሁ የሚል ሚኒስትር መጥቶ ምስክርነት የሰጠ የለም በውስጡ ነው የሚያከብራት ከልቡ ነው የሚያከብራት ለታይታ ምናምን አይደለም አልነበረም ይሄ ሰውዬ በዚህ በአክቲቪስት ይቀጥራል እና የሚቀጥሯቸው እኔ በእውነቴ ነው አሁን ብትቀጥር የዲሲው ገጣባ ትቀጥራለህ የዲሲ ገጣባ ለብልጽግናዎች አታፍሩም በእነዚህ ይሄ ለስድብ ነው ዝም ብለህ ልትሰድበው ይሻላል ተጠቀምበታለህ እንጂ በዚህ ፕሮፓጋንዳ ልትሰራበት ብልጽግና በዚህ ይሄ ሰውዬ የዲሲ ገጣባ ማንም እየመጣ እንደ ብላክቦርድ እየሰረዘ የተጫወተበት ብልጽግናን ወክሎ እኔን ሊገጥም ይሄን ሚዲያ ሊገጥም ሌላን ሊገጥም የኢትዮጵያ ህዝብ ሊያሳምንልህ እንዴት ተብሎ ብልጽግና የተዋረደው እኮ ማንም ሁሉም እየጠረገ የሚጽፍባቸው ሰዎች የኔ ፕሮፓጋንዲስት ሆናለ ብሎ ሲቀጥር ነው ምን ይሰማቸው ይሆን እነዚህ ሰዎች ምን ይሰማቸው ይሆን እላለሁ አማራን እንዴት አሁን አማራ እንዴት እንደሚያደርግ ትላንት ኦሮሞን እንዴት አድርጎ ሲያብጠለጥ እንደሚውል 10 አማራ ልዩ ኃይል 100 የኦሮሚያ ልዩ ኃይልን ይችላል ሲል እንዴ እኔ እኮ አባቴ አያቴ እኮ ኦሮሞ ነው አይልም እንዴ የሆነ ነገር እንጥፍጣፊ እንኳን ኦሮሞ ምናምን መኖር እንኳን የሚጠበቅብህ እኮ እሱ አይደለም እንዲሁ ህሊና እኮ ነው የሚጠበቅብህ እኮ ህሊና ያለው ሰው 10 ለ100 ምናምን የሚባል ቋንቋ አለ እንዴ የለም እኮ ሰው ነው እንዴት ትሬን ታደርገዋለህ ምን ዓላማ ይዞ ይጓጋል ኮዝ አለው ወይ የለውም ነው ማተር የሚያደርገውና የሚሰለጥኑት ስልጠና ነው ማተር የሚያደርገው እንጂ ብሔር አለውን በብሔር ደረጃ ይሄ የዚህ 10 ለዚህ ምናምን ተብሎ ለቡሌ ተብሎ ሀብታሙ አያሌው እያሸቀለው ጀርባው እየቀለጠ ትጭንበት የእስክንድር ነኝ እኔ አዲስ አበባ ነኝ ሲል ነበር አሁን ጭራሽ ማን እውነት ይሁን ግን አላቅም ግን ገዱ አንዳርጋቸው ላይ ሲያላግጥም አየሁት ገዱ አንዳርጋቸው ሲያላግጥ የሆነ ነገር አየሁት እንደዚህ ነው እኮ የሚኖረው እንደዚህ እኮ ነው የሚኖረው እያለ መቼም እንደሱ እንደ ብላክቦርድ ያው ማንም እየደምሰሰ የሚጽፍበት ሊሆን አይፈልግም አንዴ አብይ ደምስሶታል ከኢህአዴግ ወስዶ አልፈልግም ብሎ ወጥቶ ሄደ ሰው ነው በገጣባው አንደበት የሚነሳ ነው ገዱ አይደለም እኮ ይሄ ሰውዬ ምን አለ በለኝ ከአብይ በኋላ መስመር ላይ እንገናኛለን በብዙ መስመር ላይ ስል ብዙ መስመር አለ የምንገናኝበት ሚዲያ ላይ ያለላል እንገናኛለን እና ብልጽግና እነዚህ ሰዎችን ከፊት ለፊት አሳልፈ ኢትዮጵያ እኮ እየተመነደገች ነው እያልክ ብትውል ሰሚ የለህም ነው 8.3 ቢሊዮን የአሜሪካን ዶላር እያልክ ሂድ ንገሩት ዓለም ግን እየመሰከረልህ ነው እየወደክ ነው እየተዋረድክ ነው ከዚህ በኋላ የምትበደርበት እድል ዝግ ነው እያለ ነው ሌጋል ሜካኒዝም ሌጋል አክሽን ወስዳለው ሌላ አማራጮች እንከተላለን ከዚህ በኋላ አቅሜ አይፈቅድም ብሏል የፓሪስ ክለብ እንትኖችም እኛ አቅም የለንም በቃ እንደፈለጋችሁ ባገኛችሁት ምቱት ቀሙት ተብሏል እንዴት ተብሎ ኢትዮጵያ ከዚህ ውል ትወጣለች ነው እኔ የአብይ ስፔሻላይዜሽን ሚዲያ ቀጥሮ ሰው ቀጥሮ አክቲቪስት ቀጥሮ ማስኬድ ነው ደጋፊ ያለኝ እና አጭበርብር ነው አሁን ፌስቡክ ምናምንም ቲክቶክ ላይ የተሰማሩት ተመልከቱ ስንት ሺህ ሰው ነው የተሰማራው ነው ስንት ሺህ ፌስቡክ ፌክ አካውንቶች ነው የተከፈቱት ነው የሰውየው ንግግር ቀንጨብ ያደረጉ ፕሮፓጋንዳ ቀንጨብ እና በዚህ ሰውን አእምሮ ለመቆጣጠር ማለት ነው ምን አንተ እኮ ማትችለው ነገር እኮ የለህም ይሉታል አንዴ ኮማንደር ያደርጉታል አንዴ ወታደራዊ አዋጊ ይሉታል አንዴ ጋሸና ሄዶ ጦርነት እንደመራ አድርጎ ቁጭ ያደርጉለታል
ለዛ ነው የሚያደርጉት። የማጭበርበር ችሎታው ስንል ህዝብ እንደ ህዝብ አጭበርብሯል፣ ለማን አጭበርብሮታል፣ አሳዳጊውን ህወሓት አጭበርብሮታል። መጨረሻ አቦይ እያለ ናቦይ ስብሃትን አቦይ እያሉ ያሳደጉት መጨረሻ ላይ ባዮሎጂ አልወስዳቸው አለ ምናምን አለ ይላል። ነውረኛ ማንም ክፍታፍ የሚናገረውን ቋንቋ ይናገራል በየሚዲያው እየሄደ የማይናገር ባህላችን እንኳን አይደለም ብሎ እንኳን አይጸየፍም። እና ስታዩት የኖቤል ፕራይዝ የኖርዌይም ጭምር አጭበርብሯቸዋል አይደል? በነለማ ምናምን አይደለም። ኤርትራ መንግስትን አጭበርብሮታል አይደል? እሱ እያለ የቡና ቁርስ እያቀረበ መጨረሻ ላይ ሁሉም ጨረሰ። የአሰብ ጉዳይ ይዞ መጣ። አሰብ እንደ ቀላል መስሎት ነበር መጀመሪያ ይመስለኛል። የኢትዮጵያ ህዝብ ይደግፈኛል፣ አክቲቪስቶች ከኔ ጋር ትንሽ ይሄዱልኛል ብሎ እነገጣባ ጭምር በነገጣባው የዲሲው ገጣባ ብላክቦርዱ በእነሱ ምላስ ሄዱ ዘው ብሎ ቀይ ባህር የሚገባ ይመስሏል። ወይ ኢቲቪ እና ፋና በሚተነትኑት ሊገባ ይመስሏል። እኔ ጥሩኛ አይደለሁም፣ እኔ እንደዚህ አይነት ሰው ነኝ ሲል አንድ የአብይ ህይወት ታሪክ ስለ ቀይ ባህር የቀይ ባህር የአብይ ህይወት ታሪክ ከየት ወዴት እንደወረደ አንድ ዶክመንተሪ ያለ ያዘጋጀንላችሁ አጭር ህይወት ታሪኩ እና የማጭበርበር ችሎታው ጭምር ማለት ነው። እና እምቢ ሲባል ወዴት እንደሄደ 20 years ago I was a radio operator attached to an Ethiopian army unit in the border town of Badime. The town was the flashpoint of the war between the two countries. All were worried that any small border clash would flare into a full-blown war once again. As it was, the war and the stalemate that followed were threats for regional peace, with fears that a resumption of active combat between Ethiopia and Eritrea would destabilize the entire Horn region. And so, when I became Prime Minister about 18 months ago, I felt in my heart that ending the uncertainty was necessary. I believed peace between Ethiopia and Eritrea was within reach. ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስቷል። ለኢትዮጵያ መፍረስ አሁን ለምንባላው መባላት ሁሉ ምክንያት የሆኑ መሪዎች ደግሞ አሏቸው። ይሄ መዘንጋት ደግሞ የለብን። አሁን ሸኔ ያግዛሉ፣ ቲፒኤልኤፍ ያግዛሉ፣ ፋኖ ያግዛሉ። መሸወድ አያስፈልግም። አሁን ኢትዮጵያ ካልተባላች በስተቀር አንድ ከሆነች ወደኛ ትዞራለች ብሎ የሚያስቡ ሰዎች አሉበት። ግን ወንድሞቻችን ናቸው። ጠይቀናቸዋል። እኛ እንዴት ነው በአንድ ጊዜ ሸኔን፣ በአንድ ጊዜ ፋኖን፣ በአንድ ጊዜ ቲፒኤልኤፍን ሁለት የማይፈላለጉ ኃይሎች የምታገዙ? ለነሱ ዋና ግብ ኢትዮጵያ ሰላም የሚባል አግኝታ አለማረፏ ነው። ለምን ካረፈች ያ ያልተቋጨ ጉዳይ ይነሳል ስለሚያስቡ ያ ያልተቋጨው ጉዳይ ይነሳል የተባለው የአሰብ ጥያቄ ነው። ለዛ ነው የሚረብሹ። ለምንድን ነው ፋኖን ህወሓትን ምናምን የምትደግፉት ብለን ጠይቀናቸዋል። ምን አሉኝ ግን አላለም። የሰጡት መልስ እንደዚህ ብሎ የሚጠይቅ ይመስላችኋል? በየትኛው አቅሙ በየትኛው ወኔ የለም ይሄን ለመጠየቅ ፊት ለፊት እንደዚህ ተጋፍጦ የመጠየቅ ወኔ ከየት ይመጣል? ሲቀጥፍ ነው ደግሞ። ይሄ ቀንጨብ ያደርገው። ይሄ እኮ ለኢትዮጵያ ህዝብ አልቀረበም። ይሄ መቼ ነው የመጣው? ጨቅላው የበሻሻው ጨቅላ ተብሎ ጨቅላዊ እርምጃ ነው፣ ጨቅላዊ አስተሳሰብ ነው ሲባል በመግለጫ እንደዛ ሲባል እቺን ቀንጨብ አድርጎ እቺን ልቀቁልኝ ብሎ እንትን አደረገ። ከየት ወዴት ተምዘግዝጉ እዚህ ደረጃ ላይ እንደመጣ ተመልከቱ። እኛ 20 years ago I was a radio operator in one of the infantry የእግረኛ ሰራዊት ውስጥ እንደዚህ ነበርኩኝ ይላል። የእግረኛ ሰራዊት ውስጥ አልነበረም። ይሄ ኮሎኔል ተወልደ አንበብ ኢንተለጀንስ ያለው የሱ ኦፕሬተር ነበር። እግረኛ አልነበረም። እግረኛ ሆኖ አያውቅም። ይሄ ተንከባክቦ እንዲያርጎ ተንከባክቦ ያመጡት ነው።
ግን ሲቀጥፍ ነው። እናቴ አማራ ክርስቲያንም ነች ኦርቶዶክስ ነች አባቴ ኦሮሞም እንደዚህ ነው ያለ ከተለያየ ዳይቨርስ ከሆነ ሃይማኖትና ዳይቨርስ ከሆነ ብሔር የመጣው ሰው ነኝ እኔ ኢትዮጵያ የምሸት ነኝ ብሎ ጽፎ ዓለም አቀፍ ህብረት ሄዶ የቀጠፈ ነው። በኋላ የነገረ እንደዛ አይደለም በሌላ ወደ ሌላ ሚዲያ የመጣው እንደዛ አልነበረም። ግን ኢቮሉሽኑን ተመልከቱ። እኔ ወደ ጠቅላይ ሚኒስትር ከመጣው በኋላ ድንበር አካባቢ ሌላ ግጭት ያጋጥማል ወይ እያልኩኝ ፈራ ነበርና አጋጣሚ ጠቅላይ ሚኒስትር ኮንኩኝ በኋላ ይሄ ሰላም ይቻላል ብዬ ቆርጠኛ ሆኜ ገባውበት ነው የሚለው መጨረሻ ላይ እንደዛ ነው ያለው። ከዛ በኋላ እኔና እሱ ስንደመር አሰብ እንካፈላለን። ከዛ ነው አትካፈልም ሲሉት የግድ ነው በሰላማዊ መንገድ እኛ የባህር በር ያስፈልገናል ማለት ጀመረ። ከዛ እያባሉን ያሉ እነሱ ናቸው። ወደ አሰብ ብቻ ሳይሆን ነፃ ርቃንም አሳልፎ አመጣቸው። ኢትዮጵያ እየጠየቀች ያለችው እኮ ኮመርሻል አይደለም ወደብ አይደለም ከወደብ በላይ እኮ እየጠየቀች ያለችው ብሎ አመጣቸው። እነዚህ ደግሞ ተረኞች ማለት ነው። እነ ዮሐንስ ገብረ መስቀልን የሚተኩ ፕሮፓጋንዲስቶች፣ እነ ዛዲግ አብርሃን የሚተኩ ፕሮፓጋንዲስቶች፣ ስለ ራሳቸው ህዝብ ግድ የማይሰጣቸው ስለ ጸለምት ያለው ህዝብ ጉዳይ፣ ምዕራብ ትግራይ ላይ ያለው ህዝብ ጉዳይ አምነስቲ ኢንተርናሽናልም በኢኮኖሚስትም ጉድ እየተፈጠረ ነው ሲኦል ውስጥ ያለው ምዕራብ ትግራይ ያለው ህዝብ እያለ መግለጫ እያወጣ እነሱ ኢትዮጵያ መተንፈስ ያስፈልጋታል የኢትዮጵያ ኢኮኖሚ በጣም ሂውጅ ነው እያደገ ስለሆነ መተንፈስ ያስፈልጋል እያሉ ሚዲያ ላይ እየወጡ እንትን የሚሉት ጊዜ ከባድ ነው። ጥቅም የማይሸጠው አካል የለም። የዩናይትድ ኤሚሬት ገንዘብ የምዕራብ ትግራይ ተፈናቃዮችን መልሱና ይሄን ያክል ገንዘብ ሰጣለ ብሎ በጀት በጅቶ እዛ ላይ በሙሉ እንዲህ ብሎ እንደ ቆሻሻ አሪፍ ቆሻሻ እንዳገኘ ዝንብ እንዲህ ተጠፍጥፏል። የምዕራብ ትግራይ ገንዘብ ለማብላት ምዕራብ ትግራይ ገንዘብ አሰፋም ተመልከቱ። አሰፋ አብርሃም እዚህም የሚናገሩት ምኑ ላይ እንዳተኮሩ ጥንቅቅ አድርገን መናቀና የገንዘብ ጉዳይ ገንዘብ ያለበት ቦታ እየሄዱ ያፈነፈኑ ትግራይ ስልጣን ሲገኝ ሁሉመናው ትግራይ ውስጥ ሄዶ ይገባል። ትግራይ ስልጣን ሲቀማ አዲስ አበባ ሄዶ ገንዘብ ያለበት የት አካባቢ የዚህ እንቅስቃሴ ለውጥ ፈላጊ እንቅስቃሴ የሆነ ማዕረግ ያገኝና በጀት ልኝ ነው። ይሄ የቀይ ባህር ጉዳይ ከኢትዮጵያ መገናኛ ብዙሃን ከትላልቅ ሚዲያዎች የሰማነው መረጃ አለ። ይሄ በየቦታው እምቡር ሲል የነበረ ትላንት በዚህ ሚዲያ ላይ ያቀረብኩላችሁ ያው ሲሳይ ደመቀ ነው ሲሳይ ደነቀ የሚባለው ኮሎኔል የሚዲያ ሰው ነው አሉ። ስንሰማ የሚዲያ ሰው ነው። እኔ ስታሊን እኮ በዛራ ሚዲያ ፌስቡክ ላይ ለቆ እኮ ጉድ አደረገኝ እያለ ሰው ያወራል እዛ ላይ እንዴ። እኔ ከላይቭ ስርጭት ነው ያገኘ ነው። እኔ አጠገብ ያሉ የመከላከያ ሰዎች የነገሩኝ ነው። የመከላከያ ጋዜጠኞች ስለምናውቃቸው ድሮ ያው ኢቲቪ እና አምባሳደር አካባቢ ያለው እዛ ነበር ቢሮአቸውና እናውቃቸዋለን። የነገሩን ነው ራሳቸው የነገሩን ጓደኞቹ የነገሩ እሱ እኮ ጉድ አደረገኝ እኮ ዩቲዩብ ላይ እኮ ሰው አላየውም ነበር እኮ እኔ የትግራይ ጠላት አይደለም እኔ እኮ ሰሜን እዝ ነበርኩኝ የሰሜን እዝ ጋዜጠኛ ነበርኩኝ እኮ ከጦርነት በፊት እኔ ከትግራይ ህዝብ ጋር ጉዳይ የለኝም ጻፍ የተባልኩትን የተጻፈልኝ ነው ያነበብኩት ይላል። እኔ ምን አገባ እኔ እኮ እንደ ግለሰብ አይደለም ይሄን ጉዳይ ያወራ ነው እኮ የመከላከያ ማዕረግ ተሸክመ ለተናል እከሌ ብለ ማዕረግ ይዘ መከላከያን ወክለ ወንቢያፎ መከላከያ ሻቢያን እና ህወሓትን በ2018 እናጠፋለን ብለ ስትናገር ነው ይሄማ ኒውስ ወርዚ ነው ይሄ ለዜና ይበቃል ብለን ወደ ሚዲያ በቃ ነው የናንተ ጉዳይ ነው። ሄዱ አጥፉ ተባብለው ኢቲቪም የመከላከያ ፌስቡክ ፔጅም ዩቲዩብም ለጥፈውት ነበር። በኋላ ስንሰማ ቶሎ ተረባርበው አጠፉት። ያጠፉበት ምክንያት ይሄ የፕሪቶሪያ ሰላም ስምምነት የሚጥስ ስለሆነ ይሄን ሪከርድ ይዞ ይከሰናል ህወሓት ይሄው ጦር ወጋሃለሁ እያለኝ ነው ብሎ ይከሰኛል ብሎ ነው ኦሬዲ ግጥም አድርጎ ነው የሚከሰው። እና ይሄን ቪዲዮ ለዓለም አቀፍ ማህበረሰብ ካላከው ቲፒኤልኤፍ ምኑ ቲፒኤልኤፍ ሆነ ታዲያ ለአሜሪካ ስቴት ዲፓርትመንት ጭምር ይሄው እንደዚህ እየተባልኩ ነው ብሎ አሜሪካን ኤምባሲ ለነማሲንጋም አውሮፓ ህብረትም ካላከ ምኑ ቲፒኤልኤፍ ሆነ ታዲያ? ይሄ ማስረጃ እኮ ነው ተርጉሞ ቃል በቃል እና ይሄን ቋንቋ በጣም መቀየር አለበት ተብሏል በሚዲያ ላይ። በተለይ አሁን የኤርትራን ጉዳይ ለኢትዮጵያ ጀነራሎችም አይዟችሁ ምን ወጋው ትግራይ ነው ትግራይ ህወሓትና ሻዕቢያ አብሮ አይወጉንም ነጥለን ምን መታው ትግራይ ነው እና አትፍሩ ጀነራሎቹ ሞራላቸው እየገነባ ነው
ያቃላ ሁለቱ ከተጣመሩበት ምን ሊመጣ እንደሚችል እና ከኤርትራ ጋር እየተግባባን ነው ከጓደኞቻችን የጋራ ጓደኞቻችን ያግባቡን ነው እኔ ያልነካም አንተ ባትንካኝ ወደሚለው እናቀዘቅዘዋለን ትንሽ ቀዝቀዝ እናደርጋለንና ጉዳያችን ከትግራይ ጋር ይሆናል ከቲዲኤፍ ጋር ነው ከህወሓት ጋር ነው የምንገጥመው እና ግራ ይገባችሁ በቀላሉ ከነሱ ጋር እንገጥማለን የኤርትራ ሰራዊት እኛ ጋር ጣልቃ እንዳይገባ እየተነጋገረ ነው ይላል ውሸት ነው አንዴ ቅጥፈት ነው ሞራል ግንባታ በዚህ ደረጃ አይደለም ሞራል የምትገነባው አንተ የሰራኸውን የኢትዮጵያ ጀግናው የኤርትራ ሰራዊት ያለው መሐመድ ተሰማ እኛ ከዚህ በኋላ የኛ ደም እንትና ቀብሯል የኔ አጥም እንትና ለቅሞብኛል የሚለው የና አበባው ታደሰ ንግግር አንተ ያደረከው ሌላው ቢያደርገው ኃጢአት ሊሆን አይችልም ይሄ ነግረሃለው ነው ማለት እነግርሃለሁ ቁም ነገር ያለው ነው ይሄ ቀንጨብ ባርካችሁ ስጡት ለነሱ ስጧቸው እነግርሃለሁ ነው አንተ ያደረከው ሌላው ቢያደርገው ኃጢአት አይሆንም ነው ማለት የሆነ ነገር አደርጋለሁ ስትል ምን ሊከተልብ እንደሚችል ራስ ማወቅ አለበት ነው ኮስት ቤኔፊት አናሊሲስ ሰርተ ነው መግባት ያለበት እዚህ ውስጥ ትግራይ ውስጥ የገባው ኮስት ቤኔፊት አናሊሲስ ሰርቶ ነው ያዋጣኛል አያዋጣኝም ብሎ እንደዚህ መዝኖ ነው የገባው ዓለም ይስቅብኛል የራስ ህዝብ ፈጅታል ይለኛል የራሱ ጉዳይ ጆኖሳይድ ፈጽመሃል ይለኛል የራሱ ጉዳይ የትግራይ መሰረተ ልማት በውጭ ኃይል አስወረርክ ይለኛል በሞቃዲሾ በኤርትራ በመናም አስወረርክ ይለኛል የራሱ ጉዳይ የአማራ ህዝብ በአማራ ህዝብ አነሳስቼ የአማራ ኃይሎች አነሳስቼ ትግራይ ላይ እዘምታለሁ የራሱ ጉዳይ ብሎ ኮስት ቤኔፊት አናሊሲስ ሰርቶ የገባ የብልጽግና ሰራዊት ነው እና በዛው ልክ ኮስት ቤኔፊት አናሊሲስ የሚሰራ ሌላ ትውልድም ይመጣል ነው ምን ጥርጥራለሁ የሉና ጉዳይ ነው የሚመጣው እና ጀነራሎችን በሄደ አትፍሩ አይዟችሁ አትፍሩ ሁሉም እንደዚህ ተጣምሮ አይመጡም ከመጡ ፋኖና ቲፒኤልኤፍ ነው እሱ የሚለው እነሱ እንደማይመጡ ከውጭዎች እየተነጋገር ነው እያለ በውስጥ ለውስጥ ነው የሚነግራቸው ይሄ አረጋጋጥ ነው ይነግራቸው እንደዛ እያለ እና የኢትዮጵያ ጀነራሎች ሆይ ውሸት ነው በሉ አስረግጬ ነው ማለት ውሸት ነው እንደዚህ ብሎ ምንም ኮሚኒኬሽን አያደርግም ከነሱ ጋር እና የኢትዮጵያ ሚዲያዎች አሁን ያለው አሁን የቀይ ባህር በተመለከተ የሚነግራቸው የጠቅላይ ሚኒስትሩ ንግግር የማንም ንግግር የጸባጫሪ የሆነ ጦርኛ የሆነ ይሄ እንደዚህ እናደርጋለን የሚለው ቋንቋ አታስተጋቡ ከኋላ እየወሰዳችሁ ጠቅላይ ሚኒስትሩ በፓርላማ በተለያየ ኢቨንት በተለያየ ወርክሾፕ ላይ ትሬኒንግ ላይ ሰላማዊ የሆነ ንግግር ያስፈልገናል በሰላማዊ መንገድ የሚለው ቋንቋ ላይ ፎከስ አድርጉ ይሄንን ፌስቡክ ፔጃቸው ተመልከቱ የፋና የኢትዮጵያ ቴሌቪዥን ፌስቡክ ፔጅ ወይ ዩቲዩባቸው ተመልከቱ የጠቅላይ ሚኒስትሩ ያምና የተናገረው ምናምን ቀንጨብ እያደረጉ ሰላማዊ የሚለውን ቋንቋ ነው እያስተጋቡ ያሉት እና ይሄንን የባህር በር ጉዳይ በሰላማዊ መንገድ የሚለውን ንግግር ፎከስ አድርጉ ጦረኛ የሚለውን ቋንቋ ይሄ ጦረኛ የሚመስል ቋንቋዎችን ቀንሱልን የሚል ነው አንድ ማህበራዊ ሚዲያ ላይ እንዲሁ ጎግል ሳደርግ ያገኘሁት ቪዲዮ አለች ሻምበል ለገሰ አስፋው ሶሻል ሚዲያ ላይ አንድ ወዳጅ ልኮልኝ ነው አሁን ያለው ትውልድ ስለሚገልጽ ነው ይሄ ከአምስት ጥይት አንድ አላጣም ላሉት ለነ ኃይለ ገብረስላሴ እና ለንደን አሁን አንዳንድ ነገሮች አሉ አይደል አሁን ከአምስት ጥይት አንድ አላጣም የሚለው ቋንቋ ብትሰሙ ማን ነው ትዝ የሚላችሁ ዝም ብሎ ትዝ የሚል ኃይሌ ነው በማዳግም አረመኔ በሆነ መንገድ ሲል አረመኔ በሚለው ቋንቋ ትዝ የሚለኝ ያው ይታወቃል አንዳርጋቸው ጽጌ ነው ጠብሰን እንብላቸው ሲባል ማን ወርቁ አይተነው ነው ይሄ መርሳት አለብን እነሱ የሰሩት እንዳታዩ ምናምን የሚሉ ዳንኤል ክብረት ነው ይሄ ጄኖሳይድ ቃላቶች አሉ በፍጹም ከአእምሮ የማይጠፉ እና ተሞክሮ ደግሞ ይሄ ትውልድ ከዚህ ከትላንት የማይማር ትውልድ አለ ኢሰፓ የሚባለው ይሄ የቀይ ሽብር ምናምን ያያረገ የደርግ እንትኖችን የኢትዮጵያ ወጣቶችን የፈጀው የኢትዮጵያ ልጆች በየወቅቱ የሚጠይቀውን ፕሮፓጋንዳ ያስተጋባሉ አንድ ታሪካዊ ቪዲዮ ከሶሻል ሚዲያ የላኩልንና የትግራይ ገዢ ነበር ይሄ በኋላ ካደገ በኋላ የትግራይ ገዢ ሆኖ ነበር ለገሰ አስፋው ሐውዜን የጨፈጨፈው እሱ ነው ያስጨፈጨፈው ሻምበል ለገሰ አስፋው እንዴት አድርጎ መውጫ ቀዳዳ አጥቷል መውጫ ቀዳዳ እንዳገኙ እናደርጋለን እያሉ ወጣቱን መሳሪያ እየሸለመ ወደ ጦር ግንባር ያደረገው ነው ወጣቶች እንዲፈጁ ያደርጋቸው ነበር አንድ በጣም ውድ ቪዲዮ ነው ውድ ቪዲዮ
ከሲሮ ጉርዛይ ስርዓት ጋር መራት ድል ለማድረጋቸው ከ1966 ዓመተ ምህረት ወዲህ የተደራጀናቸው ድሎች ሁሉ እንታገል። የተራማጆች ህብረት በአስቸኳይ ይመስረት። የተራማጆች ህብረት በአስቸኳይ ይመስረት። የወዳደሩን መደብ ለመከፋፈል የሚሞክር ይታረም። የወዳደሩን መደብ ለመከፋፈል የሚሞክር ይታረም። ባይታረም ይወድማል። በታጠቅነው መሳሪያ ጠላታችንን እንገጥም። በታጠቅነው መሳሪያ ጠላታችንን እንገጥም። የጠላት ካምፕ ተርበድብዷል። መግቢያ ቀዳዳ አጥቷል። መግቢያ ቀዳዳ እናታቸው። መግቢያ ቀዳዳ እናታቸው። ከዚህ ቀይ ባህር ውስጥ እንፈተው። ግሩም የሆነ ዶክመንት ነው እና አንድ ወዳጄ ልኮልን ነው ለኢትዮጵያ ወቅቱ አሁን ያለው ፕሮፓጋንዳ፣ የጦርነት ፕሮፓጋንዳ ጠላቶቻችን መግቢያ ቀዳዳ አጥቷል። እነሱ ድጋሚ እንዲያጡ እናደርጋቸዋለን። በዚህ መሳሪያ እንትን እንፈጃቸዋለን የሚለው በዚህ ይሄ ትውልድ አለ። ይሄ ትውልድ አሁን ያው አርጅቷል። አንዳንዱ ተሰደዋል። አንዳንዱ ያው በህይወት ላይ ሊኖር ይችላል። ይሄን ቪዲዮ ደግሞ ትዝ የሚለውም ሊኖር ይችላል። በአጋጣሚ ይሄን ፕሮግራም የሚከታተል ደግሞ ትዝ ይሏል። ቀኑ፣ ቦታው፣ ምን እንደተፈጠረ፣ ምን አይነት ሰው እንደገደሉ ትዝ ይላቸዋል። ይሄ አሁን የሚያስቀጥሉ ትውልድ አለ። አሁን የኢትዮጵያ መገናኛ ብዙሃን ተቆጣጥረው ፕሮፓጋንዳ እንትን እያደረጉ እንጨርሳለን፣ እንደዚህ የሚያደርጉ ጸረ ሰላም ኃይሎችን እንትን እናደርጋለን፣ እናንበረክካለን። ልክ ትላንት በባንዲራ ቀን ሻዕቢያና ህወሓትን በ2018 ዓመተ ምህረት እናጠፋለን ያለው ሰውዬ ማለት ነው። ይሄ ሌተና ኮሎኔል ከዚህ ምን ይለያል?